ሰላም ውድና የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሩታ ሀብቴ እንግዲህ በአዲስ ነገር መታለች። በአዲስ ነገር ስትመጣ እንግዲህ ብዙዎቻችሁ ያው ታውቁታላችሁ። ይህን ወራት ብዙዎች እንግዲህ ሩታን ለመጣል ወይም እንግዲህ ሩታን ሰባብረው ከቤት ለማስቀመጥ በጣም ይሞክራሉ። ያን ነገር ደግሞ አልተሳካላቸውም። ሩታ ከቀን ወደ ቀን እያማረባት እየተፈነደቀች እየመጣች ነው። እንግዲህ ሩታም ሆነ አብርሽም ሆነ ይህን ነገር አንድ ቀንም ያው አስለምደውና አያውቁም ማለት ነው። ግን ቢሆንም ሩታ ሀብቴ የልዑሌ እናት ከወራት ወዲህ ወይም እንግዲህ ከትንሽ ጊዜ ወዲህ በጣም ራሷንም ሆነ ከአንዳንድ ሰዎች ጋር እንደዚህ በባህል ልብስ ስትመጣ እያየናት ነው። እሱ ምንድን ነው እንግዲህ በአመት አንዴ የሚመጣ የአሸንዳ ባል ታውቁታላችሁ አይደለ? አሸንዳ ባል እንግዲህ ነሐሴ አካባቢ ምናምን ነገር መሰለኝና በቲክቶክ በጣም በብዙዎች እየተሰራጨ ይገኛልና ሩታ ሀብቴን ደግሞ በየት አገኘሻት ይህን ልብስ ለብሳ ካላችሁ ያው ታውቁታላችሁ ሶሻል ሚዲያ በጣም ሰፊ ነውና ብዙዎቻችሁ ብዙ አፕሊኬሽን ላይኖራችሁ ይችላልና ሩታ ሀብቴ እንግዲህ በፌስቡክ እንደዚህ ዘንጣ አምሮባት መታለች። ለምንድን ነው ግን ሩታ አንዳንድ የሆነ የሀገራችን ባህል አላችሁ አይደለ? እንደዛ ምናምን ነገር ለብሳ አናያትም። ግን አሁን ከቅርብ ወዲህ በጣም እያየናት ወይም እያስተዋልናት ያለው ነገር ይሄን ነገር ደግሞ እንግዲህ እያስለመደች ይገኛል። ይሄ ደግሞ ከእኛ ጥራትና ከእኛ ልፋት ይመስለኛል ማለት ነው። እና እንግዲህ ብዙዎች ሩታ ሀብቴን ሲያዩ በጣም ይናደዳሉ፣ በጣም ይበሳጫሉ። እሷ ደግሞ እኔ ጉዳዬ አይደለም፣ እናንተ የፈለጋችሁትን በሉ፣ እናንተ የፈለጋችሁትን መሳደብም ማሞገስም ትችላላችሁ። እኔ የልዑሌ እናት ወይም የሀብቴ ልጅ የሀብቴ ቀብራራ መቼም ቢሆን ፈጣሪ ይመስገን ብላ እንግዲህ ያው እንደዚህ አምሮባት መታለች ማለት ነው። እንግዲህ የአሸንዳ ባል በማስመልከት እንደዚህ አምሮባት መታለች። እኛ የምንፈልግሽ እንደዚህ አምሮብሽ ቀብረር ብለሽ ዛሬም ደግሞ በሄርሜላ ቤት መታለች እና ያው ከትንሽ ጊዜ በኋላ ያው ቪዲዮ እሰራለሁ። ግን ይሄን ነገር ፎቶ ሳገኝ ማለት ነው ለምንድነው ትንሽም ሆነ ታየም አልታየም ወደ ኦዲየንሶቼ ያው ሩታ ሀብቴ ወላሂ ሁላችንም በነገራችን ላይ ሴት ስለሆነች በጣም የዋህ ስለሆነች የማይደረግ ነገር እያደረገች ስለሆነ በቃ ሁላችን እንወዳታለን ማለት ነው። የዋህ ናት። እኔ ዛሬ በሄርሜላ ቤት ያየሁት ቪዲዮ በቃ ላምን አልቻልኩም ማለት ነው። ላምን አልቻልኩም። ብዙዎች ምንድን ነው አብሬሽን የምትከተል ሩታ ምን አስባ ነው እንደዚህ የምታደርግ እያሉ በሱ እንግዲህ ትንሽ እንሄድባቸዋለን። ያም ሆነ ይህ መጀመሪያ ይሄኛው ይቀድማል ብዬ ይሄኛውን አስቀድሜላችኋለሁ። ሩታ ሀብቴ ያው ሁሌም ቀብረር በይ፣ ሁሌም ኮራ በይ። ለተሳዳቢዎች ቦታ እንዳሰጭ፣ ለተሳዳቢ ሰው ቦታ እንዳሰጭ ማለት ነው። እንኳን አንቺና እኛም እኮ ከአንቺ እየተማርን አሁን ለሰው ጣጣ የለን፣ ለተሳዳቢ ጣጣ የለን። መተው ቢወረቅቱን መተው ይሰዱን ምናምን ነገር ወይ የጥፍርታል ምንም ነገር አይመስለው አይታዩንም ማለት ነው። እና ይሄ ምንድነው ከአንቺ የተማርነው ነው። ሩታ ሀብቴ እንግዲህ ብዙዎች ያው ለመስበር ይሞክራሉ። ወይኔ ስንት አይነት ምቀኛ እኮ ሞልቷል ማለት ነው። ስንት አይነት የሩታ ሀብቴን ስም ከጠራሽ እኔ ከዚህ ነው የማጠፋሽም የሚሉን አሉ ማለት ነው። ኢንሻአላህ ያው ከኛ በፊት ያው እናንተ ጥፉ ማለት ነው። እናንተ ሳጠፉ እኛ ልንጠፋ እኛ ሩታን ይዘን መቼም ቢሆን አንጠፋም። ለምን የሩታ ኦዲየንሶች ነን ማለት ነው። እና እንግዲህ የአሸንዳ ባል አሸንዳ ወይኔ ዘፈኑ ጠፊ ማለት ነው። ግን ዘፈኑ እናንተ ኮሜንት ስር አስቀምጡልኝ እና ስለዚህ ስለ ተመቸኝ ዛሬ ከሜሪ ጋር ነው በነገራችን ላይ መጣች ማለት ነው። ሜሪ በቲክቶክ አሸንዳ በዓል እያስተዋወቀች መታለች። ከዚያ መሀል ደግሞ እንግዲህ ሩታ ሀብቴ ቀብራረዋ መታለች። በነገራችን ላይ ሩታ ሀብቴ ማለት ነው ማስታወቂያ ብሰራ እስካሁን የትና የት ትደርስ ነበር። ግን የልዑል አባታ ያሰራትም ይሄ ቀናታም ማለት ነው። ቀን እሱ እንደፈለገ ከ10 ሴት ከ15 ሴት ጋር እየሮጠ ሩታቴ በነገራችን ላይ ይቀሙታል። አንቺ ይሄን ባልሽ ነው ይሄ ባል ሆኖ ነው እንዴ አንቺ ያሽ ምናምን ነገር ብለው ስለሚያሳፍሯት አብርሽ ከሰው ፊት አያስደርሳትም ማለት ነው። እና ስለዚህ ሩታዬ ያው የሚዲያው መሪ የሚዲያው ጨረቃ ሩታ ሀብቴ እንግዲህ እንደዚህ ብለሽ ስለመጣሽ ያው በጣም ደስ ብሎኛል። ስላየሁሽም እንደዚህ ቀብረር ብለሽ ባልሽን እንግዲህ ከውሽማው ጋር አስታርቀሻለኝ። ያው እሱ የብዙዎች ጥያቄ ለምን እንደዚህ ይሆናል እያልነው ሁላችንም በጣም አእምሯችን ያው ትንሽ ጥያቄ ፈጥሮብናል። እንግዲህ አንቺ ከተመቸው ምንም ማለት አይደለም። ያም ሆነ እንግዲህ እንደዚህ ፍንድቅድቅ ብለሽ ስቀሽ አምሮብሽ ስለመጣሽ ያው ተውት አብርሽ ሄድ ማለት ነው። አብርሽ እንደፈለገበት ብቻ አንቺ ደህና ሆኚ እና እስቲ እንግዲህ
የሩታ ሀብቴ ቀሚስ ከተመቻቸው ከቦርሳው ጋር እንደዚህ እንግዲህ በኋላዋ አንዳንድ ሰዎች ይታያሉ። አንዳንድ ልብስ ለብሰው አሸንዳ በዓልም ስለሆነ እንግዲህ በጣም ሀገራችን ታውቃላችሁ አይደለም? በጣም ብዙ እንትኖች አሉት እና በጣም ደስ ደስ የሚል ባህል አለው። ከዚያ መሀል እንግዲህ ሩታ ሀብቴ ያው ቀሚስም ስትለብስ ሱሪም ስትለብስ የባህልም ሆነ ዘመናዊም ሆነ ያው ያምርባታል ማለት ነው። አንደኛም ደግሞ ሽንቅጥ ያለች ቆንጅዬ ረዥም ወይኔ ሩታ እኮ ማለት ነው። በነገራችን ላይ ሰው እንዴት እንደሚቀኑብሽ እነዚህ የውሸታም አለሞች። በነገራችን ላይ እነሱ እኮ ወደ እውነተኛ አለም እውነትን በነገራችን ላይ አሁን ሰው እውነትን መቀበል አይፈልግም። ወላ እውነት መሆኑን እያወቁ ግን ሰው ብዙ ጊዜ የሚያመራል ወደ የት ነው? ወደ ውሸት ነው። እና ባካችሁ ሰዎች ሩታን አትስደቧት። ምን አደረገቻችሁ? ሰርታ ለበለች። እኔ እኮ ስጡኝ አላለች፣ አለመነቻችሁ፣ አልብሱኝ አላለች፣ አጠጡኝ አለች አላለቻችሁ። ይሄን ያህል የምትወርዱባት ምን አደረገቻችሁ? በአላህ ማለት ነው። እኔ እንጃ። አንዳንዴ ኦኬ፣ እኛውን ሩታን የትም አናውቃትማ፣ እኛ እናውቃታለን፣ ሩታ አታውቀንም። ስለዚህ እኛ ደግሞ ለምን ሰው ይበደላል እያልን ነው እንጂ ግን እኔ እንጃ ብቻ የሆነ ሰው በተደጋጋሚ ሲሰብረው ግን ለምንድን ነው ብላችሁ በቃ ከዚያ ሰው ጎን ትቆማላችሁ። እና ብዙ ሰዎች ደግሞ ይናደዱባታል። ለምን? ስለበለጠቻቸው በጣም ከትልቅ ደረጃ ስለደረሰች። እና ሩታዬ ይመችሽ፣ ጉዞ ወደፊት። እኛ አለንልሽ፣ እኛ ከጎንሽ ነን። እንግዲህ አንዳንድ ሰዎች የምትሳደቡ ሰዎች፣ የምትቃጠሉ ሰዎች ያው ተቃጠሉ አቦ ማለት ነው። እሷ ገና አቃጥላ ድፍት ነው የምታደርጋቸው። ተቃጥላችሁ በሰው ሀገር እንዳትቀሩ ብዬ ነው የምፈራላችሁ። ሩታ እንደሆነች መቼም ቢሆን አሰባም ያለች በሀገሯ ላይ ያለች ከእናት አባቷ ሀገር ነው ማለት እንደዚህ ቀብረር ብላ። እናንተ ግን ሁሌ ዝም ብላችሁ ኮሜንት ለኮሜንት እንደተናደዳችሁ እንደተርመጠመጣችሁ ጊዜያችሁን ትፈጁታላችሁ ማለት ነው። እና ያው ቤተሰብ እንግዲህ ኮሜንት